ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ተመልካቾቻችን በዛሬው ቀን አሳዛኝ መረጃ ነው የምናስቀድመው። በደቡብ ወሎ ዞን ወደ መካነ ሰላም በሚወስደው መንገድ በአባይ ወንዝ ድልድይ ዳርቻ ውስጥ በምትገኘው ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት እስካሁን 8 መነኮሳት ሲገደሉ 10 ያህሉ መቁሰላቸው ተመልክተዋል። ሰሞኑን በአማራ ክልል በተለያዩ አካባቢዎች ውጊያዎች ያገረሹ ሲሆን በአውደ ውጊያዎቹ ከፍ ያለ ጉዳት መድረሱን ተከትሎ በንጹሐን ላይ ያነጣጠሩ የድሮንና የከባድ መሳሪያ ጥቃቶች እየተፈጸሙ ይገኛሉ። በተለይ በዛሬው ዕለት በደቡብ ወሎ በአርሴማ ገዳም ላይ የተፈጸመው ጥቃት እጅግ አስከፊ ሲሆን በጥቃቱ ያለቁት በሙሉ መነኮሳት መሆናቸው ታውቋል። እስካሁን ድረስ 8 መሞታቸውና 10 መቁሰላቸው ሲነገር ከቆሰሉት መካከል በከፍተኛ ደረጃ የተጎዱ ስላሉ የሟቾች ቁጥር ከተጠቀሰው በላይ ሊያሻቅብ እንደሚችል ተገምተዋል። ቀደም ሲል በተመሳሳይ በአትሮንስ ማርያም ላይ በተፈጸመ የድሮን ጥቃት በርካታ የቤተክርስቲያኑ አገልጋዮች ሕይወታቸውን እንዳጡ መዘገባችን አይዘነጋም። የዛሬውን ጥቃት አስመልክቶ እስካሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሰጠው ምንም አይነት መግለጫ የለም። ጉዳዩን አስመልክቶ የአካባቢውን መስተዳድር አካላት ለማነጋገር ያደረግነው ሙከራም ምላሽ ለመስጠት ፈቃደኛ ባለመሆናቸው ሊሳካልን አልቻለም። ተመልካቾቻችን አድማጮቻችን እንግዲህ ቤተክርስቲያን የጥቃት ኢላማ ከሆነች ቆይታለች። በርካታ ቅርሶች፣ አብያተ ክርስቲያናት እንዳያችሁት የተለያየ ነገር በደረሰበት ቁጥር አገዛዙ ኢላማ የሚያደርጋቸው እነሱን ነው። የዛሬው ደግሞ አስከፊ የሚሆነው ከነመነኮሳቱ መሆኑ ነው። ተመልካቾቻችን አድማጮቻችን ያሉበት ሁኔታ በጣም ነው የሚያሳዝነው። ያሉበት ሁኔታ መነኮሳቱ በጣም ነው የሚያሳዝነው። ሀዘናቸውም አጠቃላይ ያሉበትም ሁኔታ ማለት ነው። ተመልካቾቻችን ምናልባት ምንም ባናደርግላቸው መደገፍ ያለብን ይመስለኛል። በህይወት የቀሩትንም ማለት ነው። በአሁኑ ሰዓት ላይም ቆስለው እየታከሙ ያሉትን ማለት ነው። እንግዲህ በጣም የሚዘገንን ነገር ነው። ከአገዛዙም የተሰጠ መግለጫ የለም። የተወሰኑትን የአካባቢውን መስተዳደር አካላት ለማግኘት ሞክረን አግኝተናቸው ነበረ። ምንም አይነት አስተያየት አንሰጥም ነው ያሉት፣ ምላሽ አንሰጥም ነው ያሉት። ነገሩ በጣም አስከፊ ነው። ይህ ነገር ያ ሁሌ ቤተክርስቲያን መነኮሳት፣ ካህናት አጀንዳ ሆነው ለስንት ዓመት እንደሚቀጥሉ አይታወቅም። አጀንዳ ሆነዋል፣ ትኩረት ማስቀየሻ ሆነዋል። በጣም የሚያሳዝን ነገር ነው በዛሬው ዕለት የደረሰው። ከደጋጎቹ ከአብርሃም ከይስሐቅና ከያዕቆብ አጠገብ ነፍሳቸውን ያኑር። እንደ ሂውማን ራይትስ ዎች እንደ አምነስቲ ኢንተርናሽናል የመሳሰሉ ዓለም አቀፍ የሰብአዊ መብት ተቋማት ይህን ነገር እንዲያውቁት በተቻለ ፍጥነት ለነሱ የማሳወቅ ስራ እንደሚሰራም እርግጠኞች ነን። በጣም የሚያሳዝን ነገር ነው የሆነው ተመልካቾቻችን። ወደ ሌላ መረጃ ስናልፍ ከማስረሻ ሰጤ ጋር እጃቸውን ከሰጡት የፋኖ አመራሮች መካከል በሰሜን ሸዋ ዞን የወረዳ ሰላምና ጸጥታ ኃላፊ ሆኖ የተሾመው ተስፋዬ ጌታቸው በትናንትናው ዕለት በደብረ ብርሃን ከተማ ማንነታቸው ባልታወቀ ኃይላት በተፈጸመበት ጥቃት ሕይወቱ እንዳለፈ መዘገባችን ይታወሳል። የባሶና ወራና ወረዳ ምክር ቤት ዛሬ በይፋዊ የማህበራዊ ትስስር ገጹ ላይ ባወጣው መግለጫ የአቶ ተስፋዬ ጌታቸውን ህልፈት አረጋግጧል። የወረዳው ምክር ቤት የአማራ ክልል በባሶና ወራና ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ የነበሩት አቶ ተስፋዬ ጌታቸው በደብረ ብርሃን ከተማ ለስራ በመንቀሳቀስ ላይ እያሉ ማንነታቸው ባልታወቁ ታጣቂዎች በተተኮሰባቸው ጥይት ሕይወታቸው አልፏል ብለዋል። ምክር ቤቱ በጉዳዩ ላይ ባወጣው በዚሁ መግለጫ ግድያ የተፈጸመው ሰኞ ሐምሌ 13 ቀን 2018 ዓ.ም ረፋድ ላይ ነው ብለዋል። ምክር ቤቱ የሟቹ መልካም አገልግሎትና ለህዝባቸው ያሳዩትን ቅንነት በማስታወስ የተሰማውንም ጥልቅ ሐዘን ገልጿል። ክፉዎች አካላቸውን ቢገድሉም ለህዝባቸው ያሳዩትን ቅንነትና የሰሩትን መልካም ስራ ከታሪክ ገጽ ሊፍቁት አይችሉም ሲልም ምክር ቤቱ በዚሁ የሐዘን መግለጫው ላይ ገልጿል። በመጨረሻም የወረዳው አስተዳደር ምክር ቤትና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ለአቶ ተስፋዬ ጌታቸው ቤተሰቦች፣ ለወዳጅ ዘመዶቻቸው፣ ለስራ ባልደረቦቻቸውና ለመላው የወረዳ ህዝብ ፈጣሪ መጽናናቱን እንዲሰጥ እንመኛለን ብለዋል። ኦሮሚያን ገና ኢጃራማ ጭማ ለፈቀብቻ ቡቀቤሰታ ምክክሩ ተጀምሯል በተባለ በሶስተኛው ቀን አዲስ አበባ የኦሮሚያ አካል ትሁን የሚል ቀደም ሲል ያልነበረ አጀንዳ መቅረቡ ብዙዎችን እያነጋገረ ይገኛል። ቀደም ሲል አዲስ አበባን በተመለከተ የቀረበው አጀንዳ የፌደራል ከተሞች ስለሆኑት
አዲስ አበባና ድሬዳዋ ተጠሪነት የሚያመላክት ቢሆንም አሁን ላይ በድንገት አዲስ አበባ የኦሮሚያ አካል መሆን አለባት የሚል አጀንዳ ነው የቀረበው። በትናንትናው ዕለት ስማቸው እንዳይጠቀስ የጠየቁ አንድ የምክክር ኮሚሽኑ አባል አጀንዳዎቹ ከእጃችን ውስጥ ወጥተዋል፣ መንግስት ጣልቃ ገብቶበታል በማለት ቅሬታ ማቅረባቸው ይታወሳል። እንዲሁም ከ3 ቀን በፊት አብይ አህመድ የምክክሩን ስብሰባ በኮንቬንሽን ሴንተር ከፍተው ስለ ኢትዮጵያዊነት ሲደሰኩሩና ኮሚሽነር መስፍን አርአያ የክልል አወቃቀርን በተመለከተ መልክዓ ምድራዊ አቀማመጥን መሰረት ያደረገ የሆነ ሐሳብ እንደቀረበ ሲናገሩ ኦቦ ሽመልስ አብዲሳ ናዝሬት ላይ የኦህዴድ ባለሥልጣናትን ሰብስበው የእስካሁኑ የክልል አወቃቀር ሊቀር ነው፣ በጂኦግራፊ አቀማመጥ ሊሆን ነው የሚሉት ኦሮሚያ ተብሎ ሲጠራ የሚያቀራቸው ህልመኞች ናቸው። ያፈጽሙ አይሆንም። በእርግጠኝነት የምነግራችሁ ኦሮሚያ ተጨማሪ መሬት እየያዘች እየሰፋች ትለማለች እንጂ አትፈርስም በማለት ነው የተናገሩት። ኦሮሚያን ገና ኢጃረማ ጭማ ለፈቀብቻ ቡአቀቤስ ከተመዘገቡት የምክክሩ ተሳታፊዎች መካከልም ከደቡብ ኢትዮጵያ ተወክለው የመጡት አትገቡም ተብለው ፈጽሞ ስማቸው የሌለ ከ3000 በላይ ተሳታፊዎች ከኦሮሚያ እንዲገቡ የተደረገውም በዚሁ ጉዳይ ላይ ድምፅ ሲሰጥ አዲስ አበባ የኦሮሚያ አካል ትሁን የሚለው ሐሳብ በአብላጫ ድምፅ አለፈ ለማስባል እንደሆነ ይታወቃል። ወይዘሮ አዳነች አቤቤ ለመስተዳድሩ ባለስልጣናትና ለክፍለ ከተሞች ሹመኞች ከ100 በላይ መኪኖችን ነው የሸለሙት። ከነዚህ መኪኖች ውስጥ 15ቱ በእርሳቸው ቢሮ ላሉ ባለስልጣናትና ዲፓርትመንቶች የተሰጡ ሲሆን የ33ቱ ክፍለ ከተሞች ሹመኞችም እያንዳንዳቸው 3 መኪና ተደርሷቸዋል። በወቅቱ ገበያ መሰረት የአንዱ መኪና ዋጋ ከ20 ሚሊዮን ብር በላይ ከመሆኑ አንጻር ለሁሉም መኪኖች ከቢሊዮን ብር በላይ ወጪ መደረጉ ይገመታል። ከንቲባዋ በማህበራዊ ትስስር ገጻቸው ትጋት ያሸልማል በሚል ርዕስ ባሰፈሩት ጽሑፍ በ2018 በጀት ዓመት የህዝባችንን ተጠቃሚነት የሚያረጋግጡ ስራዎችን በመስራት የላቀ ውጤት ላስመዘገቡ ቢሮዎች፣ ተቋማት፣ ክፍለ ከተሞችና ወረዳዎች እውቅናና ሽልማት አበርክተናል ነው ያሉት። ሁሉም ሽልማት ያገኙት ተቋማትና ባለስልጣናት ቀደም ሲል ከመንግስት የተመደበላቸው አንዳንዶቹም ከዚያም ባሻገር የግል ተሽከርካሪ ያላቸው ቢሆንም የመዲናዋ ህዝብ በተደራራቢ ልዩ ልዩ ግብር፣ በመቀጮ፣ በኑሮ ውድነትና በድህነት እያለቀሰ ባለበት ሰዓት በእግራችን እየተጓዝን ልናገለግላችሁ ቃል እንገባለን ብለው ምህላ የፈጸሙት የብልጽግና ቅምጥሎች ከዚሁ ህዝብ ላይ በውድም በግድም የሰበሰቡትን ገንዘብ መኪና ተሸላልመውበታል። ጽድቁ ቀርቶ በወጉ በኮነነኝ የሚሉት አበው እንዲህ ያለ ነገር ሲያጋጥም ነው። ሳልሳዊ ወያኔ ለጠቅላይ ሚኒስትሩ ደብዳቤ ጻፈ። ጦርነት የመቀስቀስ እድሉ የሰፋ ነው አለ። ሳልሳዊ ወያኔ ለጠቅላይ ሚኒስትር አብይ አህመድ በጻፈው ደብዳቤ ህዝባችን ከፍተኛ መስዋዕትነት የከፈለበትና የብዙዎችን ህይወት የቀጠፈው ያለፈው አስከፊ ጦርነት ካስከተለው መጠነ ሰፊ ውድመትና ሰብአዊ ቀውስ ገና ሳያገግም በአሁኑ ወቅት በኢትዮጵያ መንግስትና በህወሓት እንዲሁም የውጭ ኃይሎች የሚሳተፉበት ተብሎ የሚገመተው አዲስ የጦርነት ደመና እያንዣበበና ሊፈነዳ አደገኛ ሁኔታ ላይ ደርሰዋል ብለዋል። አሁን ሊቀሰቀስ የሚችለው ማንኛውም ጦርነት ውጤቱ የማይገመት የጦርነቱ ባህሪም እጅግ አደገኛ ከመሆኑም በላይ የአካባቢውና የዓለም ሀያላን መንግስታት አዳዲስ የጦር መሳሪያዎቻቸውን በሁሉም ተዋጊ ኃይላት የሚፈትኑበት የውክልና ጦርነት ስለሚሆን ሁኔታውን እጅግ አደገኛ ያደርገዋል ብለዋል። ይህ ደግሞ የትግራይን ህዝብ ብቻ ሳይሆን የሀገሪቱን ህልውና እንዲሁም ምስራቅ አፍሪካ ሙሉ በሙሉ ወደ ለየለት ጥፋት የሚያመራ ነው ያለው ሳልሳዊ ወያነ በተለይም ሀገሪቱና የትግራይ ህዝብ በከፍተኛ ኢኮኖሚና ማህበራዊ ቀውስ ውስጥ ባሉበት በዚህ ደካማ ወቅት መገኘታችን አደጋውን እጥፍ ያደርገዋል ብለዋል። የኢትዮጵያ መንግስት ጦርነትን ለማስቀረትና ሰላም እንዲረጋገጥ ከፈለገ የትግራይ ህዝብ እውነተኛ ህዝባዊ የሆኑትን ሰብአዊ፣ ህገ መንግስታዊና ፖለቲካዊ ጥያቄዎች ከተለያዩ አካላት ጋር በማያያዝ ማጓተትንና አለመመለስን በአስቸኳይ አቁሞ የትግራይን ህገ መንግስታዊ ጥያቄ በአስቸኳይ መመለስ አለበት ሲል ፓርቲው አሳስቧል። የትግራይ ህዝብም ሆነ መላው የኢትዮጵያ ህዝብ ዳግም ወደ እልቂትና ውድመት የሚወስደውን የጦርነት መንገድ አይቀበሉትም ብቻ ሳይሆን የጦርነትን አሰቃቂ ዋጋ እንደገና መክፈል የለባቸውም ያለው ሳልሳዊ ወያነ መንግስት የታሪክና የህግ ተጠያቂነትን በማሰብ በቀጥታም ሆነ በእጅ አዙር የጦርነት ነጋሪት መምታቱን በአስቸኳይ አቁሞ የትግራይ ህዝብን ጥያቄዎች አለምንም ቅድመ ሁኔታ በመመለስ ለሰላም ያለውን ዝግጁነት ቅድሚያ እንዲሰጥ እንጠይቃለን ሲል ጥሪ አቅርበዋል። ራማ ኬተሪንግና አገልግል ሙሉ የኬተሪንግ አገልግሎት የምንሰጣቸው አገልግሎቶች አገልግል በተለያዩ ፓኬጆች ባዘዙን ቦታ እናቀርባለን። እጅ የሚያስቆረጥም ዶሮ ወጥ በብዙዎች የተመሰከረለት ግሩም ዳቦና አነባበሮ በትኩስ እናደርሳለን። መጠጥም ከፈለጉ በቀማሾች የተመሰከረለትን ከንጹህ ማር የሚሰራ ጠጅን ጨምሮ
በድንቅ ባለሙያዎች የተጠመቀ ጠላ፣ ብርዝና ኬኔቶ ይዘን ከተፍ እንላለን። ለሰርግ፣ ለልደት፣ ለእዝን፣ ነዳያንን ለማብላት፣ ለሌሎችም ዝግጅቶች አገልግሎታችንን ሲፈልጉ በ0911 395399 ይዘዙን። የቀጠሮ ሰዓት ሳናዛንፍ በንጽህናና በታማኝነት እናደርሳለን። በአገልግሎታችን እናረካዎታለን። የጥራትና የታማኝነት አገልግሎት ከተመጣጣኝ ዋጋ ጋር ከሆነ ፍላጎቶ ራማ ኬተሪንግና አገልግል ይሁን ቀዳሚ ምርጫው። ራማ ኬተሪንግ በሀገር ውስጥም ከሀገር ውጭም ካሉበት ቦታ ሆኖ ለማዘዝ ስልክ ቁጥራችንን ነው 0911 395399 ወይንም 0921 20 58 54። በአካል ለማዘዝ ከፈለጉ ደግሞ በቢሮአችን ቃሊቲ ናታን ህንፃ 4ኛ ፎቅ ላይ ያገኙናል። ራማ ኬተሪንግና አገልግል። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅታችንን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።